ኪራዬ ቆየት ሄደህ ነው አስጨነቀኝ እኮ። ቆይ ከመቼ ጀምሮ ነው መጠጣት የጀመርከው? ከዛሬ ያው በነፃ እሺ። ልክ ከማስታወቂያ ላይ እንደምናይ ጠጥቼ ላት ምንድነው? ምን እያደረክ ነው እዚህ? አሁንም በድጋሜ ወደ መጠጥ ተመልሶ መጠጡን ጠጥቶ በጣም ሰክሮ ወደ ቤት መጣ። ጽናት እንግዲህ ኪራ ወዴት እንደሄደ አታውቅም። ስራ ብሎ ከወጣ በኋላ ተመልሶ ወደ ቤት አልመጣም። በስተመጨረሻም ሲመጣ እጅግ በጣም ሰክሮ እየተንገዳገደ ነበር የመጣው። ታዲያ ጽናት ኪራዬ ምን ሆኖብኝ ነው? ወዴት ሄዶ ነው? በማለትም ስትጨናነቅ ሌሊቱን ሙሉ በአይኗ እንቅልፍ ዞር ሳይል ስትጠብቀው አደረች። ኪራ ሲመጣ ምንም የሚያወራውን ነገር ራሱ ለይቶ አያውቅም ነበረ። ምን ሆነህ ነው? የት ነው ያመሸኸው? በማለት ስትጠይቅም ጠጥቼ ልክ ማስታወቂያ ላይ እንደምናየው አምልጫቸው መጣሁ በማለትም እየሳቀ ተይ ልተኛበት ይላታል። ጽናትም ግራ ተጋባች። ምን ሆነህ ነው በማለትም ስትጠይቅም ምን ሆነህ ነው ብላ ስትጠይቅም እንግዲህ መኖር እንደማይፈልግና ተስፋ እንደቆረጠ ካፉ አመልጦት እጅን ቃል ተናገረ። ጽናትም ደነገጠች። ኪራዬ ባለፈው ነገር እየወቀስከኝ አይደለም አይደል? በማለትም ከራሷ ጋር ታወራለች። ኪራ ተኝቶ ሲነቃ እንግዲህ እሷ ቁጭ ብላ ያገኛታል። ምን ሆነሽ ነው ብሎም ይጠይቃል። አንተስ ምን ሆነህ ነው ማታ እንደዛ ሰክራ የመጣኸው? በማለትም ትጠይቃለች። ስልኬስ ብሎ ስልኩን ሲፈልግ ስልኩን አላገኘም። እሷም አላቅም ማታ ስፈልግ አላገኘሁትም፣ ስልክህን ስደውልልህም አታነሳም ነበረ ትላለች። እሱም በቃ ሸወደኝ ማለት ነው በማለትም አሁንም ሳይነገር ሮጦ ከቤት ወጣ። ሮጦ ሲወጣ እንግዲህ ቅዱስ ጋር ነበረ የሄደው። ቅዱስን ስልኬን ስጠኝ ብሎ ሲጠይቀው ምን ያደርግልሃል ስልክህ? ልትሄድ አይደል እንዴ? አሁን ስልክ አያስፈልግህም። ደግሞም መኪናዬ ተይዞ ስለነበረ እዛ ስልክህን አስይዤ መኪናዬን ወሰድኩ በማለትም አለው። ኪራም ደግሞ ቆይ አንተ ማነህ? ምንድን ነው እያደረክ ያለኸው? በማለትም በተደጋጋሚ ሲጠይቀው እሱ ደግሞ ምንም መልስ አልነበረውም። እኔ ማለት ቀናትን እያራዘምኩልህ ያለው ሰው ነኝ በማለትም ይመልስለታል። ታዲያ ኪራ አሁን ስልኬን ስጠኝ ይለዋል። እሱም አሁን ስልክ የለም፣ ቢሆንም ግን እንዳትረሳው ልትሄድ እኮ ነበረ በማለትም እንግዲህ እያስታወሰው ይገኛል። ቆይ ለምንድን ነው እንደዚህ የምታወራኝ? አንተ ማነ? በማለትም በተደጋጋሚ ይጠይቀዋል። ታዲያ ኪራ አሁን ላይ እያደረገ ያለው ነገር ፍጹም ስህተት ቢሆንም ከማድረግ ግን ወደ ኋላ አላለም። ጓደኞቹ እጅግ በጣም ተጨናንቀው የሚያደርጉት ነገር ጠፍቷቸው ከራሳቸው ጋር ያወራሉ። ናሆም አሁን ላይ ምን ማድረግ እንዳለበት ግራ ተጋብቷል። ምሩም ደግሞ ወንድነትን እንደማይፈቅድልህ አውቃለሁ፣ ነገር ግን ቅዱስን ማውራት አለብን ትላለች። ናሆም መልሶ እኔ እሱን አላወራውም፣ ቀጥተኛ ነገር ስለማያወራ መልስን ስለማይሰጠኝ እሱን ማውራት መፍትሄ አያመጣም፣ ቀጥታ ከባለ ጉዳዩ ጋር ነው ከኪራ ጋር ነው ማውራት የምፈልገው ይላታል። ታዲያ ከኪራ በላይም የምታሳዝነው ጽናት ነች። አሁንም ድጋሜ ሌላ ሀዘን ሊፈጠር ነው ትላለች ምሩ። ቢሆንም ግን ቅዱስ እንግዲህ ከክብሮም ጋር አውርቶ ነበረ። ማነህ ብሎ ሳይሆን ክብሮም የጠየቀው የምታወራው ነገር እውነት ነው በማለት እንግዲህ ተቀብሎት ነበረ። አሁን ገና ትክክለኛ ሰው እዚህ ቤት ተገኘ ይላል ቅዱስ። ክብሮምም በእውነቱ ቁጭ ብዬ ባዳምጥህ ደስ ባለኝ ነበረ፣ ነገር ግን ስራ አለብኝ በማለትም ጥሎት ወጣ። እሱም እሺ በቃ ሌላ ጊዜ እናወራለን በማለትም ይሸኘዋል። ታዲያ ክብሮምም ተመልሶ ሰኒ ጋር ሄዶ ነበረ። እንግዲህ ሰኒ ክብሮም እዛው ሶፋ ላይ ተኝቶ ስታገኝ ጮሃበት፣ እዚህ ምን ታደርጋለህ? ተነስና ሂድ በማለትም ከቤት አባረረችው። እሱ ግን ትኩሳት ስለነበረብሽ ነው ያደርኩት፣ ጥዬሽ መሄድ ከብዶኝ ይላታል። አዝለኸኝ ብትሄድ እንጂ ጥለኸኝ ስትሄድ እንዴት እከብድሃለሁ? አሁን በልን ተነስና ሂድልኝ፣ ውጣልኝ ትለዋለች። መሄድ አይቀርም፣ ነገር ግን ያዘጋጀውልሽ ምግብ አለ፣ እሱን አንስተሽ ብይ ይላታል ክብሮም። እንግዲህ ሰኒም ክብሮም ብላ ጠራውና አመሰግናለሁ በማለትም አመሰገነችው። ክብሮምም እንግዲህ እሺ ኮሰረቴ ምንም ችግር የለውም እያለ እያናደዳት ከቤት ወጥቶ ሄደ። ታዲያ ጽናትና ክብሮምም እንዲሁም ደግሞ
ናሆምና ምሩም እንግዲህ ተገናኝተው ሲያወሩ ነበረ። ጉዳዩ እጅግ በጣም ከብዷቸዋል። የኪራ ነገር ኪራ አሁን ላይ ምን እያደረገ እንደሆነ ምንም ግልጽ የሆነላቸው ነገር የለም። ቢሆንም ግን ኪራ እንግዲህ ብድሩን እየመለሰ ያለ ይመስላል። ምክንያቱም አሁን ላይ የሚያደርገውን የእያንዳንዷን ነገር መናገር አይፈልግም። ነገር ግን ቅዱስ በቅርበት ሁሉንም ነገር ያውቃል። ቢሆንም እሱም ነገሮችን እየሸፋፈነ በግልጽ ሳይናገር እንደዛው ጉዳዮቹን በመሸፋፈል ላይ ናቸው። ታዲያ ጽናት እሱን ስትጠብቅ ስላደረች ጠዋትም ቶሎ ስላልተነሳች ምግቧን አልበላችም ነበረ። ኪራ ከእንቅልፉ እስኪነሳ ጠብቃ ምግብ ላምጣ በማለትም እንግዲህ አዎ ይላል ኪራም። ጽናት እንግዲህ ምግቡን ይዛ ስትመጣ ቅዱስና ኪራ ሲነጋገሩ ነበረ። ቅዱስ ታዲያ ምን እያደረክ ነው? ለምንድን ነው የማይሆን ተስፋ የምትሰጣት? በማለትም ይቆጣዋል። ኪራ ደግሞ ምን አጠፋው? ቆይ ቁርስ ማትብላ እያልከኝ ነው እንዴ? በማለት ይጠይቀዋል። እንደዛ ማለት አይደለም። ለምንድን ነው የማይዘልቀውን ህይወቷን እንግዲህ ለምንድን ነው ተስፋ የምትሰጣት? አንተ ልትሄድ አይደል እንዴ? በማለትም ይነግረዋል። እሷ እኮ በጣም ነው የምትወድህ፣ በጣምም ነው የምታፈቅርህ። ታዲያ አሁን ላይ የማይሆን ተስፋ የማይዘልቅ ተስፋ ለምን ታስጨብጣታለህ? በማለትም ይለዋል። ኪራም መልሶ ታዲያ ምን ላደርግ? እኔ ጽናቴን በጣም ነው የምወዳት ይላል። ግን እኮ ቢሆንም ጥልሃት ልትሄድ ነው። ደግሞ ጥልሃት ከሄድክ እሷ የበለጠ ትጎዳለች። ስለዚህ የማይሆን ተስፋ አትስጣት አይነት ነገር ይለዋል። ታዲያ ምሳሌም ሰጥቶት ነበረ። አንድ ሰነፍ ገበሬ ነበረ በማለትም እንግዲህ ያ ሰነፍ ገበሬ ጥንቸል ነበረው። ያችን ጥንቸል እንግዲህ በሚመጣው ክረምት የሚበላ ነገር አዘጋጅልሻለሁ እያለም ሁሌም ክረምት በሚመጣበት ሰዓት ጥንቸሊቷ እሱን ትጠባበቃለች። ስትጠብቀው እሱ ደግሞ የምትበላውን ነገር አያዘጋጅላትም። እንዲህ እያለች እየከሳች ትሄዳለች። ሰውነቷ ሁሉ እያለቀና ጆሮዋ እያደገ ይሄዳል። በስተመጨረሻም ጥንቸሏ ሞተች። የማይዘልቀውን ተስፋ መስጠት መጨረሻው ሞትን ያመጣል። ታዲያ አሁን ላይ አንተ ለጽናት እየሰጠሃት ያለው ተስፋ የሚዘልቅ ሳይሆን ጽናትን ሊጎዳት የሚችል አይነት ተስፋ ለምን ትሰጣታለህ? በማለትም እንግዲህ ታዲያ ምን ላድርግ ይላል ኪራ። ታዲያ ጽናት በዚህ መሀል ትመጣለች። እነሱም እርስ በራሳቸው ተያይተው ወሬያቸውን ያቋርጣሉ። ምሩም እንግዲህ ለኪራ ሳይሆን መጠየቅ ያለብን ለቅዱስ ነው። ቅዱስ አሁን ላይ ሁሉንም ነገር በቅርበት ስለ ኪራ ያውቃል። ነገር ግን እሱን መጠየቅ ይኖርብናል በማለትም ናሆምም ትነግረዋለች። ናሆም ደግሞ እኔ አልፈልግም፣ እሱ ነገሮችን በግልጽ ስለማይናገር ስለዚህ ኪራን ነው እንጂ ቅዱስን አልጠይቅም ይላል። ቅዱስን ብንጠይቀው ብዙ ነገር ከሱ እናገኛለን። ወንድነትን እንደማይፈቅድላ አውቃለሁ። ቢሆንም ግን መጠየቅ አለብን ትላለች ምሩ። ጽናትም እንደተለመደው እንግዲህ ጓደኞቿ ጋር ሄዳ ስታዘን ያያታል። ምን ነበረ ጽናት ጥሩ አትመሲም፣ ምን የተፈጠረ ነገር አለ? በማለት ሲጠይቋትም እሷም ምንም ግራ ገብቶኛል የኪራ ጉዳይ። አሁን ላይ ኪራ ምን እያሰበ እንደሆነ ማወቅ አልቻልኩም። ውስጡ ላይ የሆነ የማይሰማ ድምፅ አለ፣ ያጉረመርማል። ግን ደግሞ ቃሉን በግልጽ አውጥቶ መናገር አልቻለም። እኔ ምን እንደማድረግ አላቅም ትላለች። ታዲያ አሁን ላይ ሁሉም ነገር ከባድ ነው። ቢሆንም ግን ጽናት መጠንከር አለብሽ ይላሉ። ታዲያ ኪራ እናቱን ካጣ በኋላ ባህሪው ሁሉ ተቀያይሯል። ጭራሽ የማላውቀው ሰው እየሆነብኝ ነው። ደግሞ ቢሆንም ከጎኑ ነኝ በማለትም እንግዲህ ጽናት ጥንካሬዋን ለማሳየት አሁንም ከሱ ጎን ነች። ታዲያ ይሄ ሁሉ ነገር በስተመጨረሻ ምን ሊሆን ይችላል? የኪራና የጽናት ጉዳይስ መጨረሻው ምንድን ነው የሚለው ነገር ለሁላቸውም አሳሳቢ ነው። ቢሆንም ግን ኪራ አሁን ላይ ሰው ጥሎለታል። ፈጣሪ እንግዲህ አንዳንዴ ሰው ሲጥልላችሁ እንዲህ ነው። ዛሬ ቅዱስ ባይኖር ኖሮ ኪራም ህይወቱን አጥቶ ነበረ። ምክንያቱም መድኃኒት አዘጋጅቶ በዛ ላይም መሀል መንገድ ላይ ቆሞ ነበር የተገኘው። ታዲያ ቀናቶቹን እያስረዘመለት ያለ ጓደኛው ቅዱስ ይሄን ነገር ለጓደኞቹ መናገር አለብኝ፣ ሁሉንም ነገር ማሳወቅ ያለብኝ ይመስለኛል በማለትም ከራሱ ጋር ያስባል። ነገሮቹን ሳይናገር በፊት ግን ለክብሮም ሊያስረዳው በፈለገበት ሰዓት ክብሮም ደግሞ እድሉን አልሰጠውም። ታዲያ እነ ጽናትን በጥያቄ ስላፋጠጡት ለነሱ ደግሞ መናገር አልፈለገም።
ይሄን ነገር ሲሰሙ እነ ጽናትስ ምን ሊያደርጉ ይችላሉ? ኪራስ ይሄ ነገር ቢሰማበት ድጋሜ ሌላ ነገር ምን ሊያደርግ ይችላል? እንግዲህ ኪራ አሁን ላይ ጽናትን ሳይሆን እያሰበ ያለው የሞተችውን እናቱን እንዴት ወደ እሷ መሄድ እንዳለበትና እንዴት ራሱን መጉዳት እንዳለበት ነው የሚያስበው። ይህ ደግሞ በጭራሽ ትክክል እንዳልሆነ ነው። ታዲያ የተወደዳችሁና የተከበራችሁ ውድ ቻናሌ ቤተሰቦች የኪራ መጨረሻ ምን ይሆናል? እንዲሁም ደግሞ የክብሮምና የጽናት ጓደኛ የሰኒ ጉዳይ ምን ይሆናል የሚለውን በቀጣይ ክፍል ይዤላችሁ መመጣ ይሆናል። እስከዛውም ድረስ ቻናሉን ሰብስክራይብ በማድረግ ቤተሰብ እያደረጋችሁኝ ላይክ እና ሼር በማድረግም እያበረታታችሁኝ ሀሳብ አስተያየታችሁን በኮሜንት እያስቀምጣችሁልኝ ቀጣዩን ክፍል ይዤላችሁ እስከምመጣ በያላችሁበት ሰላም፣ ጤና፣ ፍቅር ይብዛላችሁ እያልኩኝ ለዛሬ ይዤ የመጣሁት ይህን ይመስል ነበረ። እንደወደዳችሁት ተስፋ አደርጋለሁ። ቀጣዩን ይዤላችሁ እስከምመጣ በያላችሁበት ሰላማችሁ ይብዛላችሁ።